እነዚህ የምትመለከቷቸው በሙሉ የገዛ ልጆቻቸውን የደፈሩ አባቶች ናቸው። አንድ በአንድ እነማን እንደሆኑና የስንት ዓመት ልጆቻቸውን እንደደፈሩ እነግራችኋለሁ። ይሄ የምትመለከቱት አቶ ዳንኤል ወልዴ ይባላል። የ14 ዓመት ህፃን ልጁን አስገድዶ ለወራት የደፈረ አባት ነው። ይሄ ከትምህርት ቤት መታ ዩኒፎርሟን ስትቀይር የገዛ ልጁን አስገድዶ ለመጀመሪያ ጊዜ ከደፈራት በኋላ ይሄንን ድርጊቱን ለወራት ይቀጥልበታል ማለት ነው። በመጨረሻም ተይዞ በ12 ዓመት ጽኑ እስራት ነው የተቀጣው። ይህ የምትመለከቱት ደግሞ አቶ ሙልጌታ ውብሸት ይባላል። የ12 ዓመት ህፃን ልጁን የገዛ ልጁን ለ3 ዓመት በተከታታይ ሳይታወቅበት ሲደፍር የነበረ በመጨረሻም ተይዞ በ18 ዓመት ጽኑ እስራት የተቀጣ አባት ነው። ይህ የምትመለከቱት ደግሞ አቶ ኤልያስ ኑረዲን ይባላል። የ8 ዓመት ህፃን ልጁን አስገድዶ የደፈረና በ18 ዓመት ጽኑ እስራት የተቀጣ አባት ነው። ይህ የምትመለከቱት ደግሞ አቶ አብነው ገበየው ይባላል። የ11 ዓመት ህፃን ልጁን አስገድዶ የደፈረና በ19 ዓመት ጽኑ እስራት የተቀጣ ሌላኛው አባት ነው። ይህ የምትመለከቱት ደግሞ አቶ ጥላሁን ገረመው ይባላል። የ8 ዓመት ህፃን ልጁን አስገድዶ የደፈረና በ15 ዓመት ጽኑ እስራት የተቀጣ አባት ነው። እኚህ የምትመለከቷቸው ደግሞ ኢንስፔክተር ግርማ ጌታቸው ይባላሉ። የ20 ዓመት የገዛ ልጃቸውን አስገድደው ደፍረው በ9 ዓመት ጽኑ እስራት የተቀጡ ሌላኛው አባት ናቸው። እንግዲህ እንዳያችሁት ነው ሀገራችን ወዴት እየሄደች እንደሆነ አናውቅ። እግዚአብሔር እና ምን አለ መሰላችሁ ያደጉ ሀገራት ወይም የአውሮፓ ሀገራት እንደዚህ አይነት ነገር በጣም የተለመደ ነገር ነበር እና ምን አይነት እርምጃ መውሰድ ተጀመረ? ማዳግም እርምጃ። እስር በዘመር መፈታት ምናምን አይደለም፣ የሞትና የሞት ብቻ ፍርድ ማለት ነው። እንዴት ይሄ ነገር እንዴት ያቁም? የሴት ልጅ ጥቃት እንዴት ያቁም? እስኪ እንዴት ያቁም? ምን አይነት እርምጃ ተወስዶ ነው የሚያቆመው? ለምንድን ነው ይሄን ነገር መንግስት መፍትሄ የሚወስድበት? ለምን? እነዚህ እኮ የወጡ ብቻ ናቸው እኮ። ስንት ደግሞ አሉ አሁን ቤት ውስጥ የተሰቃዩ አሉ። ለምንድን ነው ፍትህ ማይኖረው ግን? እግዚአብሔርን ትክክለኛ ፍትህ። ለምንድን ነው ሴቶች እንደዚህ የሴቶች ጥቃት እንደዚህ በዚህ ልክ እንደዚህ የሚበራከተው? ለምን ነው አስፈላጊው እርምጃ ማንወስደው ማይወሰደው? ሰው ግለሰብ እኮ አይደለም ፍትህ የሚሰጠው አይደል? መንግስት ነው ፍትህ የሚሰጠው አይደል? ይሄ ነገር እኮ በፓርላማ እኮ በቃ መጽደቅ ያለበት ነገር እኮ የሞት ፍርድና የሞት ፍርድ ብቻ እኮ የሚገባው ነገር እኮ የሞት ብቻ አይደለም። እንደውም ቆዳ የመላጡላ ይኑረው። እስከ መች ነው እንደዚህ ሴት ልጆች እንደዚህ ጥቃት እንደዚህ የተደፈሩ ነው? እስከ መች? እስቲ ያደጉ ሀገራት ላይ አውሮፓዎች ላይ ምናምን እንደዚህ አይነት ነገር ትሰማላችሁ እንዴ? ትክክለኛ ፍትህ ስለሚሰጥ እኮ ነው። እንዴትስ ወጥተው ይናገሩ ልጆቹ? እንዴትስ ወላጅ ወጥቶ ይክሰስ? እንዴት የተበዳይ ልጅ ራሱ እንዴት ይክሰስ? የተበዳይ ቤተሰብ እንዴት ይክሰስ? በዚህ ፍትህ ነገ ወጥቶ ነገር ቢያደርገኝስ እያሉ እንዴት ይክሰሱ? እንዴት ነው የሞት ፍርድ ለዚህ እንደዚህ አይነት ነገር የሞት ፍርድ ማይገባው? አረ እግዚአብሔር በጣም ፌር ያልሆነ ነገር ነው በጣም